በአንድ ሙዚየም ውስጥ እየተዘዋወራችሁ ሳለ በኤግዚቢሽን ውስጥ ከተቀመጡት ሬሳዎች መካከል አንዱ የራሳችሁ ሰው የምትወዱት ውድ ሰው ቢሆን ምን ይሰማችኋል? የማይታመን ይመስላል አይደለ? ነገር ግን ኬሚ ኤሪክ ስሚዝ የተባለችው እናት ላይ ይህ አስፈሪ ቅዠት እውን ሆኖባታል። ኬሚ በላስ ቬጋስ ውስጥ የሚገኝ አንድ የሰውነት ኤግዚቢሽን ውስጥ ስትዘዋወር በቁጥር 27 ውስጥ የሚገኘውን አስክሬን ስታይ ደነገጠች። ያ አስክሬን ከዓመታት በፊት እንደተቃጠለ የነገራት የገዛ ልጇ ክርስቶፎል ነበረ። በሕክምና ስነ ምግባርና በአንዲት እናት ስሜት መካከል ያለውን ይህን አስደንጋጭና አነጋጋሪ ታሪክ አብረን እንመረምራለን። ወደ ዋናው ታሪካችን ከመግባታችን በፊት እንደነዚህ ያሉ እውነተኛና አስገራሚ የወንጀል ታሪኮችን ለማግኘት ቻናሉን ሰብስክራይብ ማድረጋችሁን አትርሱ። በቀጥታ ወደ ታሪካችን እንግባ። ክርስቶፎል የተወለደው በ1989 በቴክሳስ ነበር። ስፖርተኛ፣ ሃይማኖተኛ፣ በህይወቱ ሁሉ ሙሉ የሆነ ወጣት ልጅ ነበር። ጓደኞቹ ሁል ጊዜ ደስተኛና ለወደፊቱ ትልቅ እቅድ ያለው ልጅ እንደነበረ ይመሰክራሉ። ነገር ግን ከዚህ በስተጀርባ በወላጆቹ በእናቱ ኬምና በአባቱ ስቲቨን መካከል የነበረው አለመግባባት በክሪስቶፎል ህይወት ላይ ጥላ ጥሎበት ነበር። እንደ አውሮፓውያን አቆጣጠር በ2012 ታሪኩ ወደ አስከፊ አቅጣጫ ተቀየረ። አባቱ ክሪስቶፎል በ23 ዓመቱ በሂውስተን ወደሚገኝ የወንዶች አዳሪ ትምህርት ቤት ሰደደው። ከዚያን ቀን ጀምሮ ግን ክሪስቶፎል ከእናቱ ጋር የነበረው ግንኙነት ሙሉ ለሙሉ ተቋረጠ። እናቱ ኪም በኋላ ላይ ለመርማሪዎች እንደገለጸችው ያ ትምህርት ቤት በጣም መጥፎ ስም ያላቸው ነበረ። ክሪስቶፎል እዛ ያለምንም ግልጽ ምክንያት ሕክምና ያረጉለት እንደነበረና ይህም በጣም እንዳሳሰባት ተናገረች። እንደ አውሮፓውያን አቆጣጠር ኖቬምበር 8 ቀን 2012 ላይ እናትየዋ ዓለምን የሚያናውጥ እጅግ ገራሚ ዜና ሰማች። ክሪስቶፎል በአያቱ ቤት ሞቶ ተገኘ። መጀመሪያ ላይ የሞቱ ምክንያት የልብ ኬዝ ነው ወይንም የልብ ድካም ነው ተብሎ ተመዘገበ። ነገር ግን በኋላ ላይ የሕክምና ምርመራው ሲጣራ ነገርየው በጣም ውስብስብ እየሆነና በጣም ከባድ ደረጃ ላይ ደረሰ። በምርመራው መሰረት በሰውነት ውስጥ በጣም አደገኛ የሆኑ ንጥረ ነገሮችና መርዛማ ነገሮች ተገኙ። ይባስ ብሎ ደግሞ አስክሬን የማቃጠል ሂደቱ በጣም በፈጣጠነ ሁኔታ ተከናወነ። አባቱ ለኬም ሳይነግራት አስክሬኑ መቃጠሉን ገለጸላት። ኬም ልጇን ለመጨረሻ ጊዜ ለመሰናበት እድል አልተሰጣትም። አመድኑ እንኳን በእጇ አላገኘችም። ከዓመታት በኋላም ኬም ላስ ቬጋስ በሚገኘው ሪል ቦዲስ ኤግዚቢሽን ላይ እየተዘዋወረች ሳለ በቁጥር 27 ማሳያ ሳጥን ፊት ለፊት ቆመች። እዚያ የነበረው አስክሬን ዘ ቲንከር በሚለው ታዋቂ የሐሳብ አቀማመጥ የተቀመጠ ነበረ። ማለትም አቀማመጡ ዘ ቲንከር የሚለውን አቀማመጥ ነበር የተቀመጠው እንደምታዩት ማለት ነው። ኪም እንዳየችው ደነገጠች። የልጇ የክሪስቶፎል ቁመት፣ የሰውነት ቅርጽና የአጥንት መዋቅር በትክክል ይመሳሰል ነበረ። ኬምም የልጇን ፎቶ ይዛ በመመለስ ማነጻጸር ጀመረች። ልዩነቱ ግን እጅግ በጣም ይሄ ነው የማይባል በጣም ትንሽ ነበረ ልዩነቱ። ይህንንም መረጃ ይዛ ኢንተርኔት ላይ ስታጋራው በብዙ ሺዎች የሚቆጠሩ ሰዎችን ቀልብ ሳበ። እናትየው ሙዚየሙን የዚህን አስክሬን ማንነት ስትጠይቅ ግን የተሰጣት መልስ ግልጽ ያልሆነና የለጋሾችን ምስጢር መጠበቅ አለብን የሚል ነበረ። ይህን አስክሬን በዲኤንኤ ለመመርመር የተደረገው ሙከራ አልተሳካም። ምክንያቱም አስክሬኑ የተቀነባበረበት የፕላንስቴሽን ኬሚካል ምርመራውን አስቸጋሪ ያደርገዋል። በዚህ ዙሪያ 3 ዋና ዋና መላምቶች አሉ። አንደኛው የአስክሬን ሽያጭ ንግድ ተካሂዷል የሚል ሲሆን፣ ሁለተኛው ደግሞ በአዳሪ ትምህርት ቤቱ የተደረጉ ያልተፈቀዱ የሕክምና ሙከራዎች ለሞቱ ምክንያት ሳይሆኑ እንዳልቀሩ የሚል ነበረ። እስካሁን ድረስ ባለስልጣናቱ መዝገቡን በድጋሚ አልከፈቱትም። ሙዚየሙም መረጃዎቹን እያዘዋወረ ይገኛል። ነገር ግን የኬሚ ትግል አሁንም ቀጥሏል። እውነት ያ አስክሬን የክሪስቶፎል ነው? እናንተ ምን ታስባላችሁ? አስተያየታችሁን በኮሜንት ሴክሽን ላይ ጻፉልኝ። በሚቀጥለው በገራሚ ስቶሪ እስከምንገናኝ የዛሬውን ቪዲዮ እዚህ ጋር
አጠናቅቃለሁ። ቻናሉን ሰብስክራይብ አድርጋችሁ ለፉ። በሚቀጥለው ሳምንት እንገናኝ። ቻው ቻው።